ጤና ይስጥልን የከበረ ሰላምታችን በመላው ዓለም ሆናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉ ውድ አድማጮቻችን ሁሉ ይድረስ ብለናል። ከሀገር ቤት ከባህር ማዶ የተመራረጡ ስፖርታዊ ጥንቅሮችን ነው ለእናንተ ውድ አድማጮቻችን እንደሁል ጊዜው ልናደርሳችሁ ተገኘን። እናንተ ደግሞ ላይክ እያደረጋችሁ አበረታቱን። ሐሳብ አስተያየትም ካለ በሐሳብ መስጫ ሳጥናችን ላይ እንደሁል ጊዜው ዛሬም ልታጋሩን ትችላላችሁ። በዚህኛውም ጥንቅራችን የተወሰኑ ሀገራዊ ጉዳዮችን እናነሳለን። በአውሮፓ የመረጃ ክፍለ ጊዜያችን የአውሮፓ የዝውውር መስኮት ነው 8ኛ ቀኑ ላይ ይገኛል። ምን አዲስ ነገር አለ በስፋት እንመለከታለን። ትልልቆቹን የአውሮፓ ክለቦች በዓለም ክለቦች ዋንጫም በርከት ያሉ መርሃ ግብሮች እየተካሄዱ ነበረ። 4 ጨዋታዎችን ተመለከተን። አንዱ ጨዋታ ብቻ ነው ግብ ያልተቆጠረበት። ማድሪድ ድል አድርጓል። የፕሪሚየር ሊጉ ተወካይ ማንቸስተር ሲቲ ዩቬንቱስ ድል ያደረጉበት ምሽት ነበረ። በተለይ ማንቸስተር ሲቲ ወደ ቀጣዩ ዙር ለማለፍ ትልቅ ድል ነበርም። የሲቲን ጨዋታም እንደዚሁ በስፋት የምናነሳው ይሆናል። ውድ ቤተሰቦቻችን በተወዳጁም የእንግሊዝ ፕሪሚየር ሊግ በርከት ያሉ ዝውውሮች ተጠናቀዋል። እንደዚሁም ድርድር ሲደረግባቸው የነበሩ ነበር። በፕሪሚየር ሊግ የምናውቀውም አንድ ወሳኝ ተጫዋች ወደ እግር ኳስ ሊመለስ መሆኑ ተረጋግጧል። ከዛ ውጪ በቡድን ዜናችን ማንቸስተር ሲቲ ቤት ከምሽቱ ድል በኋላ ተጨማሪ መረጃ ያለን አለ አይነን የፊፋ የዓለም ክለቦች ዋንጫ ካሸነፈ ውጪ ሌላም የቡድን ዜና እናነሳለን። ቼልሲ በርካታ ትችት እያስተናገደ ይገኛል። የቀድሞ ተጫዋች ፍራንክ ሌቦፍ ቼልሲን ከተቹት ውስጥ አንደኛው ነው። ግን ያነሳቸው ነጥቦች አሉ። ምናልባት የቼልሲ ደጋፊዎች በርካታውን ሀሳብ ሊጋሩት ይችላሉ። ከዛ ውጪ አጥቂ ለማምጣት በሚደረገው ጥረት ላይ ቼልሲ ቤት ያገኘናቸው መረጃዎች አሉ። የሊቨርፑል አዲስ ፈራሚዎችን በተመለከተና ዕለታዊ የቡድን ዜና እናነሳለን። ጄሬሚ ፍሪምፖንግ ትላንት ከስካይ ስፖርት ጋር ቆይታ ነበረው። ያነሳቸውን በርካታ ነጥቦች ነበሩ። ሊቨርፑላውያን ጠብቁን፣ ተጨማሪ መረጃዎችን ይዘናል። ሮድሪጎ ሪያል ማድሪድን የሚለቅ ነገር ተመለከተን አይደለ? በፊፋ የዓለም ክለቦች ዋንጫ ምንም ደቂቃ አልተሰጠውም። ዳግም ስሙ ከአርሰናል ጋር አሁን በከፍተኛ ሁኔታ መነሳት ጀምሯል። አርሰናል ጌኬሬስክ ወይስ ሼሽኮ የሚለው ነገር ባልጠራበት በዚህ ሰዓት ላይ በርከት ያሉ የዜና ምንጮች ትላንትና በሰበር ይዞት የወጡት መረጃ አለ። እኛ የሚረር ስፖርትን ለየት ያለ መረጃ ጌኬሬስክና ሼሽኮን በተመለከተ አዲስ ያገኘነው መረጃ አለ። ለአርሰናል ደጋፊዎች እናነሳለን። ከዛ ውጪ ወደ ፒኤስቪ አይንድሆቨን ያቀናው ቡድን አርሰናል መሆኑ ተረጋግጧል። በአርሰናል ቤት በርካታ የዝውውር መረጃ ይዘናል። ለአርሰናል ደጋፊዎች የቡድን ዜናችን እንደተጠበቀ ይገኛል። ቀጣዩ ተሰናባች አሌሃንድሮ ጋርናቾ ራሽፈርድን የተቀላቀለ ይመስላል። 9 ቁጥር ቦታ ላይ ተጨማሪ ተጫዋች በዩናይትድ ቤት እየሰማ እንገኛለን። ከዛ ውጪ ተጫዋች ለማስፈረም ከስምነት ደርሷል። የትኛውን ተጫዋች ለማስፈረም ነው ዩናይትድ የተስማማው የሚለውን ጨምሮ የቱርክ ክለቦች ከዩናይትድም ተጫዋች ለመውሰድ ጥረት እያደረጉ ነው። ፋብሪዚዮ ሮማኖ ዩናይትድ አንድ ዝውውር ላይ ተሳትፎ እያደረገ እንዳልሆነ መረጃ ይዞ ወጥቷል። ከዛ ውጪ ግን የቡድኑን ቁልፍ ተጫዋች ብሩኖ ፈርናንዴዝንም የተመለከተ መረጃ ይዘንላችኋል። ውድ ቤተሰቦቻችን ከኛ ጋር ከቆያችሁ እኚህን ብቻ አይደለም በርከት ያሉ ስፖርታዊ ጥንቅሮችን ስለያዘነ ታደምጣላችሁ። እናንተ ግን እንደ ሁልጊዜው ላይክ አርጋችሁን ጀምሮ አበረታቱን። ሐሳብ አስተያየትም ካለ አጋሩን። ምሽት የላካችሁልንም ሐሳብ አስተያየት ተመልክተናል። ለዚህ እስከ ፕሮግራማችን ፍጻሜ ስትቆዩ በድጋሜ ላይክ ማድረግ እንዳይረሳ። የአዲስ አበባ ተወካይ ከሆኑት ክለቦች ቅዱስ ጊዮርጊስና መቻል ትላንት ጨዋታቸውን አድርገው ነበረ። ቅዱስ ጊዮርጊስ ከመቻል ባደረጉት ጨዋታው 1-1 በሆናቸው ውጤት ተጠናቋል። አዲስ አበባው ተወካይ ቅዱስ ጊዮርጊስ ፍጹም ጥላሁን ነበር ባለቀ ሰዓት ያው 100ኛው ደቂቃ ላይ ያደረጋቸው በጨዋታ መቻልን አስቀድሞ አስቻለው ታመነ በፍጹም ቅጣት ምት መሪ አድርጓቸው ነበረ 34ኛው ደቂቃ ላይ። በኋላም ላይ ግን ቅዱስ ጊዮርጊስ 100ኛው ደቂቃ በጨማሪው ደቂቃ በተገኘች ግብ ነው አቻ መውጣት የቻለው። ቅዱስ ጊዮርጊስ ነጥቡን 46 በመሰብሰብ የውድድር ዓመቱን አጠናቋል። መቻል በኩል ውድድሩን ዓመቱን 45 ነጥቦችን በመሰብሰብ ማጠናቀቅ ችሏል። ደረጃውን ሁሉም ጨዋታዎች ተደርገው ከተጠናቀቁ በኋላ እንደዚሁም እናደርሳቸውናል። ሌላኛው የአዲስ አበባ ተወካይ ኢትዮጵያ ቡና እንግዲህ የኢትዮጵያ ፕሪሚየር ሊግ የመጨረሻ ጨዋታውን ከንግድ ባንክ ጋር አድርጎ 2-2 በሆናቸው ውጤት ነው ያጠናቀቀው። ለኢትዮጵያ ቡና ወልደ አማኑኤል ጌቱ 31ኛው እና እስራኤል ሸጎሌ 37ኛው ደቂቃ ላይ፣ እንደዚሁም ለኢትዮጵያ ንግድ ባንክ ኢቲካ ጀማ 2ኛው ደቂቃ፣ ዮሐንስ ኪዳኔ 76ኛው ደቂቃ ላይ ገባ አስቆጥሯል። ኢትዮጵያ ቡና 60 ነጥቦችን ይዞ ሲያጠናቀቅ ኢትዮጵያ ንግድ ባንክ 44 ነጥቦችን ይዞ አጠናቋል። ለዚሁ የነኚህ ሁለት ክለቦችንም ደረጃም በአጠቃላይ
ላይ በፕሪሚየር ሊጉ የመጨረሻ ቀን ነግራችኋለን። ትላንትና ግን ሁለቱ የአዲስ አበባ ተወካይ ቡድኖች ቅዱስ ጊዮርጊስና ኢትዮጵያ ቡና ጨዋታቸውን በአቻ ውጤት በማጠናቀቅ ፕሪሚየር ሊጉን አጠናቀዋል። በዛሬው ዕለት የኢትዮጵያ ፕሪሚየር ሊግ የመጨረሻ ሳምንት መርሃ ግብሮች ቀጥለው ይካሄዳሉ። ወላይታ ዲቻም ከድሬዳዋ ከተማ፣ ሀዲያ ሆሳዕና ከአርባ ምንጭ ከተማ ጨዋታቸውን ያደርጋሉ። ሁለቱም ጨዋታዎች በአዳማ ሳይንስ እና ቴክኖሎጂ ስቴዲየም ነው የሚደረገው። ከዛ ውጭ ውድ ቤተሰቦቻችን በስድስተኛው የመላው ኢትዮጵያ ጨዋታ በጅማ እየተካሄደ እንደሆነ ይታወቃል። በዚህም መሰረት በወንዶች ለግማሽ ፍጻሜ ያለፉት ታውቀዋል። የግማሽ ፍጻሜ ተፋላሚዎች ማክሰኞ ሰኔ 17 2017 ዓ.ም ቀን 7 ሰዓት በጅማ ዩኒቨርሲቲ ስቴዲየም ደቡብ ኢትዮጵያ ክልል ከጋምቤላ ክልል፣ እንደዚሁ 9 ሰዓት ሲል ሲዳማ ክልል ከኦሮሚያ ክልል ጨዋታቸውን ያደርጋሉ። አሸናፊዎች ለፍጻሜ፣ ተሸናፊዎች ደግሞ ለደረጃ ሐሙስ ሰኔ 19 2017 ዓ.ም የሚያደርጉ ይሆናል ማለት ነው። ስለዚህ የኢትዮጵያ መላው ጨዋታ በጅማ መካሄዱን ሲቀጥል በወንዶች እግር ኳስ ግማሽ ፍጻሜ ላይ ደርሷል። ወደ አውሮፓ መረጃችን እንሻገር ውድ ቤተሰቦቻችን። ዛሬ በፊፋ የዓለም ክለቦች ዋንጫ የየምድብ የመጨረሻ ጨዋታዎች መደረግ ይጀምራሉ። ሲያትል ሳውንደርስ ከፓሪስ ሰን ዠርሜን፣ አትሌቲኮ ማድሪድ ከቦታፎጎ የሚያደርጉት ጨዋታ ዛሬ እጅግ በጣም ተጠባቂ ናቸው። እዚህ ምድብ ውስጥ 100% ማለፉን ያረጋገጠ ስለሌለ ማለት ነው። ለማንኛውም ከምሽቱ 4 ሰዓት ጀምሮ እነኚህ ጨዋታዎች መደረግ ሲጀምሩ ልክ ሌሊት 10 ሰዓት ሲል በኢትዮጵያን ሰዓት አቆጣጠር ኢንተር ማያሚ ከፓልሜራስ ሌላ በጣም ወሳኝ ጨዋታ ይደረጋል። ፖርቶ ከአል አህሊም በተመሳሳይ ጨዋታቸውን በተመሳሳይ ሰዓት ከሌሊቱ 10 ሰዓት ጀምሮ ያደርጋሉ። እዚህ ምድብ ላይ በተመሳሳይ ኃላፊውን የምንለይበት ይሆናል ማለት ነው። ከዛሬ ጀምሮ በሚደረጉ ጨዋታዎች የየምድቡ አንደኛና ሁለተኛ እንደዚሁም የምድቡ ሶስተኛና አራተኛ ይዘው ወዳቂዎችን የምንለይበት ይሆናል ማለት ነው። በየምድቡ ደግሞ ሁለተኛ ዙር ጨዋታዎች ተደርገው ነበረ ትላንትና ወይም በኢትዮጵያ ሊነጋጋ ሲል። አንደኛው ጨዋታ አርቢ ሳልዝበርግ ከአልሂላል ያደረጉት ጨዋታ ነው፣ ማድሪድ ካለበት ምድብ ማለት ነው። ይህ ጨዋታ ያለምንም ግብ 0-0 በሆነ አቻ ውጤት ነው የተጠናቀቀው። በዚህ ምክንያት ሁለቱም ክለቦች አንዳንድ ነጥብ ማግኘታቸውን ተከትሎ ቀጣይ የምድቡ የመጨረሻ ጨዋታ በጉጉት እንዲጠበቅ ያደርገዋል። በተለይም የምድቡ የመጨረሻ ጨዋታ ላይ አልሂላል ዋይዳ ካዛብላንካ እንደዚሁም ሬድ ቡል ሳልዝቡርግ ደግሞ ከሪያል ማድሪድ ጋር የሚያደርጉት ጨዋታ በምድቡ ኃላፊና ወዳቂውን ለመለየት በጣም ወሳኝ ነውና የምድቡ ሶስተኛን ጨዋታ እንድንጠብቅ ያደርገናል። አልሂላል የመጀመሪያ ጨዋታውን ከሪያል ማድሪድ ጋር 1-1 አጠናቆ እንደነበረ የሚዘነጋ አይደለም። ከዚሁ ምድብ ላይ ሪያል ማድሪድ ሎስ ብላንኮቹ የሜክሲኮን ክለብ ፓቹካን ድል ያደረጉበት ጨዋታ ነበረ። ጨዋታው ለሪያል ማድሪድ በጣም ፈታኝ ነበረ፣ ምንም ጥያቄ የለውም። ገና ግብ ሳናይ ጨዋታው በደንብ ሳይሟሟቅ ነበረ። ገና 7ኛው ደቂቃ ላይ ራውል አሴንሲዮ በሪያል ማድሪድ በኩል በቀይ ካርድ የወጣው ቀይ ካርዱ እንደ ተመልካች እንቶ በእርግጥ ዣቪ አሎንሶ የተቃወመው ነበር። የመጨረሻ ሰው ጥሎ ነው በቀይ ካርድ የወጣው። 7ኛው ደቂቃ ቀይ ካርድ ቢወጣበትም ሪያል ማድሪድ ግን እጅ አልሰጠም በጨዋታው ላይ። 35ኛው ደቂቃ ላይ ጁድ ቤሊንጋም፣ 43ኛው ደቂቃ ላይ አርዳ ጉለር፣ 70ኛው ደቂቃ ላይ ፍሬድሪኮ ቫልቬርዴ ሶስቱን የሪያል ማድሪድ ግቦች ሲያስቆጥሩ ለፓቿ 80ኛው ደቂቃ ላይ ሞንቴል ግብ አስቆጥሮ ነበር። ግን ቡድኑ ከዚህ በላይ ተጨማሪም ግብ ሳያገኝ ከሽንፈት ቡድኑን ሳይታደጉት ፓቿ ከዚህ ምድብ ላይ ተሸናፊ ሆኗል። በጣም አጣብቂኝ ውስጥም እንዲገባ ሆኗል። ምክንያቱም ምንም ነጥብ የለውም ማለት ነው። ሪያል ማድሪድ ነጥቡን 4 አደረሰ። ፓቹካ ምንም ነጥብ የለውም፣ ግርጌው ላይ ይገኛል። የመጨረሻ ጨዋታ ሪያል ማድሪድ ከሳልዝቡርግ፣ ፓቹካ ከአልሂላል የሚያደርጉ ይሆናል። እንደዚሁ የዚህ ምድብ የመጨረሻ ጨዋታም በተመሳሳይ ሰዓት የሚደረግ ይሆናል። ቲቦት ኮርቷ ሪያል ማድሪድ እንዲያሸንፍ ትላንትና ትልቁን ድርሻ ከተወጡት ተጫዋቾች አንደኛው ነው። በተለይም 11 ሙከራዎችን አዘኗል። በዓለም ክለቦች ዋንጫ በአንድ ጨዋታ ላይ በርካታ ኳሶችን ያዳነ ግብ ጠባቂ ሆኗል። 9.1 በሶፋ ስኮር የተሰጠው ሬቲንግ ነው። እጅግ በጣም አስደናቂ ምሽት ነበረ በአጠቃላይ ያሳለፈው። በተለይም ሪያል ማድሪድ ግብ እስኪያገኘ ድረስ ፓቹዋ የኒሜሪካል አድቫንቴጁን ለመውሰድ ከፍተኛ ጥረት አድርገው ተሳክቶላቸው ነበረ። ግብ አላገኙበትም እንጂ በዚህም ደግሞ ቲቦት ኮርቷ በትልቁ ሊወደስም ሊደነቅም ይገባል። ትላንትና ብቻ 11 ሙከራዎችን በ90 ደቂቃ በማዳን አዲስ ክብረ ወሰን አጽፈዋል።
ጨዋታው ላይ ግን የጨዋታው ኮከብ ተብሎ የተመረጠው ጁድ ቤሊንግሃም ነው። ውድ ቤተሰቦቻችን ጁድ ቤሊንግሃም ከትከሻ ጉዳት ጋር በተያያዘ እየተሰቃየ እንደሆነ ይታወቃል። አሁንም በህመም ማስታገሻ ነው እየተጫወተ ያለው። ከዓለም ክለቦች ዋንጫ መጠናቀቅ በኋላ የቀዶ ጥገና እንደሚያደርግ ትላንት ከጨዋታው በኋላ ተናግሯል። ወንድሜ በዚህ ሳምንት ለቦሩሲያ ዶርትመንድ ግብ አስቆጥሯል። ያ በእውነቱ ለኔ ጥሩ መነሳሻ ነበረ። በርካቶች አሁን ላይ እሱ ከኔ ተሻለ እንደሆነ እየነገሩኝ ነው። በእርግጥ አሁን እኔም ግብ አስቆጥሬያለሁ፣ እሱም አንድ ግብ አለው፣ እኔም አንድ ግብ አለን። በውድድሩ ላይ በቀጣይ ማን የተሻለ ይሆናል የሚለውን እናያለን ሲል ከጋዜጠኛ ለቀረበለት ጥያቄ መልስ ሰጥቷል። ከዛ ውጪ ዣቪ አሎንሶንም በተመለከተ ሐሳቡን አጋርቷል። በጣም አስደናቂ አሰልጣኝ ነው፣ ከሱ ጋር በየቀኑ እንነጋገራለን። በርካታ አስገራሚ አይዲያዎች አሉት። ከሱ ጋር በመሆኔም እጅግ በጣም ደስተኛ ነኝ፣ ታክቲኩንም ወድጄዋለሁ ብሏል። ከካርሎ አንቸሎቲም ጋር በእርግጥ ችግር አልነበረበትም። አስደናቂ ውድድር ዓመታትን አሳልፏል። አሁን ምናልባት በዣቪ አሎንሶ ስር የሚጠበቀው አዲስ ሚና ነው። ከማጥቃቱ ይልቅ ሞር ቲፒካል የአማካይ ስፍራውን ብቻ ይዞ እንዲጫወት የማድረግ እቅድ እንዳለው ይታወቃል። ከጨዋታው መጠናቀቅ በኋላ ዣቪ አሎንሶ ከጋዜጠኞች ጋር ቆይታ አድርጎ ነበረ። ሞድሪች ማንም ሰው ቆሞ ሊያጨበጭብለት የሚገባ ሌጀንድ ብሎ አወድሶታል። ትናንትናም በጨዋታው ላይ የተወሰኑ ደቂቃዎችን አግኝቶ ነበረ። እሱ አስደናቂ ተጫዋች ነው፣ ሌጀንድ ነው። ማንም ሰው ከሱ ጋር መጫወትን ይወዳል። ትናንትናም ሌላ በጣም አስደናቂ ጊዜን አሳልፈዋል ከኛ ጋር ብለዋል። ተቀይሮ ወደ ሜዳ ስለገባው ሩዲገር ተጠይቀው ነበረ። የተወሰኑ የዘረኝነት ጥቃቶች በስቴዲየም ውስጥ ሰምተናል። እናም በፊፋ በኩል ቀጣይ ምርመራዎች ይደረጋሉ ብዬ አስባለሁ። ሩዲገር ግን ወደ ሜዳ በመመለሱ ከኛ ጋር ጨዋታ በማድረጉ እጅግ በጣም ደስተኞች ነን ብለዋል። ዣቪ አሎንሶ የራውል አሴንሲዮ የ7ኛ ደቂቃ ቀይ ካርድም ተጠይቆ ነበረ። ቀይ ካርዱ ተገቢነቱ አልታየኝም፣ ለማንኛውም ተጫዋቹን አግኝቼ ያነጋግረዋለሁ ምን እንደተፈጠረ፣ ግን ቀይ ካርዱ ተገቢነቱ እርግጠኛ አይደለውም ብለዋል። ትላንት በስቴዲየሙ ብቻ ማለት ነው ውድ ቤተሰቦቻችን 70,000 ደጋፊዎች ተገኝቷል። በኖርዝ ካሮሊና ነበረ ጨዋታው የተካሄደው። እጅግ በጣም በርከት ያሉ ደጋፊዎች ተገኝቷል። በእርግጥ ሲጠበቅም ነበር የሪያል ማድሪድ ጨዋታ። ትላንት ሮድሪጎ ጎኤዝ ምንም ደቂቃ አልተሰጠውም፣ ያውም በዓለም ክለቦች ዋንጫ ላይ ማለት ነው። ይህም የሚያሳየው እንግዲህ የእሳቸው እቅድ አካል አይደለም የሚለውን ነገር በደንብ እያረጋገጠው የመጣ ይመስላል። በአርሰናል መረጃ ክፍለ ጊዜ እንመለስበት። በራውል አሴንሲዮ በኩል ግን ገና 7ኛው ደቂቃ ላይ በቀይ ካርድ ወጥቶም ሪያል ማድሪድ በጎዶሎ ተጫዋች እንዲጫወት አድርጎ ነበረ። የፈረንጆች አዲሱ ዓመት 2025 ከገባ ጊዜ ጀምሮ ባለፉት ጥቂት ወራት ውስጥ ብቻ 8ኛ ቢጫ ካርድ፣ 1ኛ ቀይ ካርዱ ሆኖ ተመዝግቧል ማለት ነው። ምናልባት የተከላካይ ስፍራ ተጫዋቾች ሆነው ለቢጫና ለቀይ ካርድ ይዳረጋሉ። ሰርጂዮ ራሞስ፣ ፔፔ በሪያል ማድሪድ የለመድናቸው ነው። አሁን ደግሞ ሌላኛው ተከላካይ መጥቷል። ኮንትራቱን በቅርቡ ያራዘሙት ራውል አሴንሲዮ በተመሳይ ለቀይ ካርድና ቢጫ ካርድ ካሁኑ ቅርብ እየሆነ የመጣም ይመስላል። የሪያል ማድሪድ ተጫዋቾች እንዳጠቃላይ በጨዋታው ቲቦት ኮርቷ ወደ 9.1 ሬቲንግ ተሰጥቶታል። ከዛ ውጪ ግን አዲሱ ፈራሚ ትሬንት አሌክሳንደር-አርኖልድ 6.6 ብቻ ነው የተሰጠው። የቡድኑ ዝቅተኛው እሱ ነው። ያው የራውል አሴንሲዮ አይቆጠርም። 3 ነው ሬቲንግ የተሰጠው 7 ደቂቃ ብቻ ተጫውቶ ስለሆነ። ከትሬንት አሌክሳንደር-አርኖልድ ጋር ግን ካየን በጣም ዝቅተኛው ሬቲንግ ከቡድን ተጫዋች የተሰጠው እሱ ነው። ዲያን ሁይሰን፣ ፍራን ጋርሻ፣ ዳጉለር፣ ቹዋሚኒ፣ ቤሊንግሃም፣ ፍሬድሪኮ ቫልቬርዴ፣ ጋርሻ እና ቪኒሺየስ ጁኒየር እያንዳንዳቸው 7.2 እና ከዛ በላይ ማግኘት ችሏል። በቡድን ውስጥ የቲቦት ኮርቷ ትልቁ ነበረም። ግብ አስቆጣሪው ጁድ ቤሊንግሃም ወደ 7.8 ተሰጥቶት የጨዋታውም ኮከብ ተብሎ እንደዚሁ እያጠናቀቀበት ነበር። እዚህ ምድብ ላይ ሪያል ማድሪድ 4 ነጥቦችን ይዞ በ2 የግብ ክፍያ ምድቡን እየመራ ይገኛል። ሳልዝቡርግ በተመሳይ 4 ነጥብና እንደዚሁ 1 የግብ ክፍያ ይዞ ሁለተኛ ደረጃ ላይ ይገኛል። አልሂላል 2 ነጥብ አለው፣ ምንም የግብ ዕዳም ክፍያም የለውም። ፓቹዋ በ0 ነጥብ እንግዲህ ከዚህ ምድብ መውደቁን አረጋግጧል። ስለዚህ በቀጣይም አልሂላል ከፓቹዋ የሚያደርጉት ጨዋታ ምናልባት አልሂላልን ሊያሻግረው ይችላል ወደ ቀጣዩ ዙር። ሪያል ማድሪድ ከሳልዝቡርግ ጋር ነው ጨዋታቸውን የሚያደርጉትና አልሂላል እንደ ጥሩ አጋጣሚ ሊወስደው ይችላል የሪያል ማድሪድና የሳልዝቡርግን ጨዋታ። በተለይም ሪያል ማድሪድ ይህን ጨዋታ ድል ያደርጋል በሚል ቅድመ ግምት ማለት ነው። ስለዚህ አልሂላልም እድል አለው እዚህ ምድብ ላይ ለማለፍ። በእርግጥ ቀጣዩን ጨዋታ አልሂላል ፓቹዋን ማሸነፍ ወደ ቀጣዩ ዙር ለማለፍ ትልቅ እድል እንዲያገኝ ያደርጓል፣ ምንም ጥርጥር የለውም። የመጨረሻ ጨዋታ ከዚሁ ምድብ ሪያል ማድሪድ ከሳልዝቡርግ፣ አልሂላል ከፓቹዋ ያደርጋሉ።
ምድቡን ማን በቀጣይነት አሸንፎ ያጠናቀቃል ወይም ወደ ቀጣዩ ዙር ያልፋል የሚለው ደግሞ በመጨረሻ ጨዋታ ላይ የሚወሰን ይሆናል። በክለቦች ዓለም ዋንጫ ውድድር የጣሊያን ሴሪ ተወካዩም ዩቬንቱስ አስደናቂ ጉዞ ላይ ይገኛል። ወደ ቤተሰቦቻችን ሁለተኛውንም ጨዋታ በድል አጠናቋል። ዋይዳ ካዛብላንካን 4-1 በሆነ ሰፊ ውጤት ነው ድል ማድረግ የቻለው። የዩቬንቱስ የድል ግቦችን ገና 6ኛው ደቂቃ ላይ ቦትዋን የራሱ ግብ ላይ ያስቆጠረ የዋይዳ ካዛብላንካው ከዛ በኋላ 16ኛውና 69ኛው ደቂቃ ላይ ኪያን ያልዲዝ አስቆጠረ። 94ኛው ደቂቃ ላይ ዱሻን ቪላሆቪች የዩቬንቱስን 4ኛ ግብ አስቆጥሯል። ዋይዳ ካዛብላንካን ከሽንፈት ያልታደገች ግን ቡድኑን ቢያንስ ወደ 2-1 የውጤት ማጥበብ ሂደት የመራች ግብ ላውሮች 25ኛው ደቂቃ ላይ አስቆጥሮ ነበር። ግን ዩቬንቱስ ተጨማሪ 2 ግቦችን አክለው 4-1 በሆነ ውጤት ድል ማድረግ ችሏል። ሁለቱንም የምድብ ጨዋታ የተሸነፈው ዋይዳ ካዛብላንካ በበኩሉ የምድቡን የመጨረሻ ደረጃ ሲይዝ ዩቬንቱስ ሁለቱንም የምድብ ጨዋታ ማሸነፉ በምድቡ የአናት ላይ እንዲቀመጥ አድርጎታል። ዩቬንቱስ 16ቱን ሲቀላቀል ዋይዳ ካዛብላንካም ከውድድሩ እንዲሰናበት አድርጎታል። ቀጣይ በጣም ትልቅ ጨዋታ እዚህ ምድብ ላይ ይጠበቃል። አንደኛ ሆኖ ለማጠናቀቅ ዩቬንቱስ ከማንቸስተር ሲቲ፣ ዋይዳ ካዛብላንካ ከአልአይን ጨዋታቸውን የሚያደርጉ ይሆናል። ስለዚህ የመጨረሻ ጨዋታ ላይም በዩቬንቱስና በሲቲ መካከል የሚደረገው የአንደኝነትን ስፍራ ይዞ ለማጠናቀቅ ብቻ የሚደረገ መርሃ ግብር ነው። ሁለቱ ክለቦች አስቀድሞም ከዚህ ምድብ የማለፍ ቅድመ ግምት ተሰጥቷቸው ነበረ ዩቬንቱስና ሲቲ። ስለዚህ ይህን ምድብ ለማለፍ እንግዲህ ጫፍ ያሉት ሁለቱ ቡድኖች ማን አንደኛ ማን ሁለተኛ ይሆናል የሚለው የሚጠበቅ ነው የሚሆነው። ትላንትና ኪያን ያልዲዝ 2 ግቦችን አስቆጠረ። አስቀድሞ በነበረ ጨዋታ ላይ አርዳ ጉለር 1 ግብ አስቆጥሮ ነበረ ለሪያል ማድሪድ። ሁለቱም 2005 በፈረንጆች አቆጣጠር የተወለዱ ቱርካውያን ተጫዋቾች ናቸው። በዓለም ክለቦች ዋንጫ በጣም አስደናቂ ጉዞ ላይ ይገኛሉ ቱርካውያኑ ተጫዋቾች። ከዚሁ ምድብ ከሌሊቱ 10 ሰዓት ሲል በኢትዮጵያን ሰዓት አቆጣጠር የነበረው ጨዋታ በማንቸስተር ሲቲና በአልአይን መካከል የነበረ ጨዋታ ነው። ጨዋታውን ማንቸስተር ሲቲዎች 6-0 በሆነ ውጤት ድል አድርገዋል። 8ኛው ደቂቃ ላይ ኤኬ ጉንዶዋን ግብ አስቆጠረም። ከዛ በኋላ ኢችቬሪ በሲቲ መጀመሪያ ግቡን 27ኛው ደቂቃ ላይ አርሊንግ ብሮት ሃላንድ 45ኛው ደቂቃ ተጠናቆ አልቢትሩ በጨመሩት 5 ደቂቃ ላይ በፍጹም ቅጣት ምት ከረፍት በፊት 3-0 ሲቲ ያጠናቀቀ። ከረፍት ሲመለሱ ኤኬ ጉንዶዋን እንደገናም ልክ ከረፍት በፊት የመክፈቻውን ግብ እንዳስቆጠሩ ሁሉ ከረፍት በኋላም የመክፈቻውን ግብ 73ኛው ደቂቃ ላይ ኦስካር ቦብ 84ኛው ደቂቃ ላይ ከዛ በኋላ አዲሱ ፈራሚ ሪያን ቸርኪ ከኤርሊንግ ብሩት ሃላንድ ያገኛትን ኳስ 89ኛው ደቂቃ ላይ አስቆጥሮም እንግዲህ ጨዋታውን ማንቸስተር ሲቲዎች 6-0 አሸነፉ። 74% ሲቲ እዚህ ጨዋታ ላይ ቁጥጥር ነበረው። በጨዋታው ላይ ማኑኤል አካንጄ ፍጹም ቅጣት መጥቶ ደግሞ ለመገኘት እንደዚሁ ምክንያት የነበረ ተጫዋች ነው። ውጤቱን ተከትሎ ዩቬንቱስ በ6.8 የግብ ክፍያ አንደኛ፣ ማንቸስተር ሲቲም በተመሳይ 6.8 የግብ ክፍያ በተመሳይ ሁለተኛ ተቀምጧል። ለየት የሚያደርገው ግን ሲቲ እስካሁን አንድም ግብ አልተቆጠረበትም፣ የሁለቱንም ጨዋታ ድል ሲያደርግ ማለት ነው። ዩቬንቱስ ከማንቸስተር ሲቲ ቀጣዩን ጨዋታ እንድንጠብቅ ያደርገናል። ምክንያቱም እንዳልኳችሁ አንደኛ ወጥቶ ለማለፍ የሚደረግ ጨዋታ ነው። ዋይዳ ካዛብላንካና አልአይን እዚህ ምድብ ላይ የመውደቃቸው ነገር 100% ሲረጋገጥ 0 ነጥብ ነው ያላቸው። ስለዚህ ሁለቱ ክለቦች የመጨረሻ ጨዋታቸውን ሲያደርጉ ለክብር ነው። ዋይዳ ካዛብላንካ 5 የግብ ዕዳ አለበት፣ አልአይን 11 የግብ ዕዳ አለበት። ቢያንስ እዚህ ምድብ ላይ 1 ነጥብ ይዞ ለማጠናቀቅ አቻ ወይም ደግሞ አንዱ 3 ነጥብ ይዞ ለማጠናቀቅ መሸናነፍ ይጠበቅባቸዋል። የመጨረሻ ጨዋታ ለሁለቱ የክብር ጉዳይ ነው። ዩቬንቱስ ከሲቲ ግን ደረጃ ይዞ ለማጠናቀቅና አንደኛ ሆኖ ለማለፍ የሚደረግ ፍልሚያ ነው። ወደ ሌሎች መረጃዎቻችን እንሻገር። የዓለም ክለቦች ዋንጫ ውጭ ወዳገኘናቸው ወደ ቤተሰቦቻችን ፖል ላቤሌ ፖግባ ከረጅም ጊዜ የእግር ኳስን ማቆም ሂደት በኋላ ለመጀመሪያ ጊዜ የእግር ኳስን ሲጫወት ልንመለከተው ከጫፍ ደርሷል። ትላንትና ለሞናኮ የ2 ዓመት ኮንትራት ለመፈራረም ከስምነት ደርሷል። ከዩቬንቱስ ጋር በጥርም በስምነት ኮንትራቱን ካደሰና ፊፋ የ4 ዓመት እገዳውን በ18 ወራት ከቀነሰለት በኋላ አዲስ ክለብ እያፈላለገ እንደነበረ ይታወቃል። ከበርካታ የአሜሪካ ሜጀር ሊግ ሶከር ክለቦች ጨምሮ ስሙ ከዩናይትድም አልፎ አልፎ ሲያያዝ ነበረ። ዳግም
የፈረንሳይ ብሔራዊ ቡድን ውስጥ መካተት የሚፈልገው ተጫዋቹ ታዲያ የአውሮፓ ቆይታን ቅድሚያ ሰጥቶ ለሞናኮ የ2 ዓመት ኮንትራት ለመፈረም ከስምነት ደርሷል። አብዛኛው ስራዎች ተጠናቋል። የሕክምና ምርመራና ፊርማው ብቻ ነው የቀረው። በዝውውር መስኮቱ ላይ እንግዲህ ክለቦች የነቃ ተሳትፎን ከዛሬ ጀምሮ የሚያደርጋሉ ተብሎ ይጠበቃል። የፖግባም ኮንትራት የመፈረም ሂደትም በዚህ ሳምንት ሙሉ ለሙሉ ተጠናቆ እግር ኳስን ዳግም ሲጫወት ፖል ላቤሌ ፖግባን የምንመለከት ይሆናል። ዴኮ ላሚን ያማልና እንደዚሁም ደግሞ አዲስ ወደ ቡድኑ ይመጣል የተባለው ኒኮ ዊሊያምስ ጓደኝነታቸው ለዝውውሩ ጠቅሟል ወይ ተብሎ ተጠይቆ ነበረ። በሁለቱ መካከል ጓደኝነቱ እንደ ቦነስ ነው የምንመለከተው። ነገር ግን ይህ የክለቦች ጓደኝነት አይደለም። እኛ እየሰራን ያለነው ጓደኛሞች አንድ ላይ እንዲጫወቱ አይደለም። እኛ እየሰራን ያለነው አሸናፊ ቡድን ስለመገንባት ነው ብለዋል። ኒኮ በባርሴሎና ቤት እንግዲህ ቀጣይ ዓመት እንመለከተዋለን ብለዋል። እሱን የማስፈረም ሂደት ቀድሞም የነበረ ብለውታል እንጂ ሁለት በስፔን ብሔራዊ ቡድን የተገናኙ በጣም የሚዋደዱ ጓደኞችን አንድ ላይ ለማድረግ አይደለም፣ ግን እንደ ጥሩ ቦነስ እንጠቀመዋለን ብሏል። የሁለቱን ጓደኝነት አዲሱ የባርሴሎና ግብ ጠባቂ ሁዋን ጋርሻም በርካታ ዛቻዎችና ማስፈራሪያዎች አሁንም ከማይታወቁ ቁጥሮች እየደረሰው ይገኛል። ምንም ጥርጥር የለውም ከስፓኞል ነው። ገናኛ ዝውውሩ ሊፈጸም ከጫፍ መድረሱ ሲቃረብ ነግረናችሁ ነበር ይህ ጉዳይ እንደሚገጥመው። ይህ ግብ ጠባቂ በስፓኞልና በባርሴሎና መካከል ባለው እግር ኳሳዊና ከእግር ኳስ ውጭ ባለ ትንቅንቅ ምክንያት እናም ተጫዋቹ ቤቱ ነው የሚገኘው በዚህ ሰዓት። ስልክ ቁጥሩን መቀየሩ ተረጋግጧል። ከዛ በተረፈ በአንድ የልደት ፕሮግራም ላይ በቅርብ ሰው እንዲገኝ ግብዣ ቢቀርብለትም ተጫዋቹ ግን ከመሄድ ራሱን ቆጥቧል። መረጃው ዴሮ ስፖርት ነው ይዞት የወጣው። ተጫዋቹ አሁን በስፔን ውስጥ ለመንቀሳቀስ ነገሮች በጣም አስቸጋሪ የሆኑበት ይገኛሉ። ከኢስፓኞል ወደ ባርሴሎና ካደረገው ዝውውር በኋላ ዛሬ በጣም ወሳኝ ጨዋታ ይደረጋል። በአትሌቲኮ ማድሪድ እና በፓቹዋ መካከል የሚደረግ ጨዋታ ነው። ምሽት 4 ሰዓት ዛሬ የሚደረግ ጨዋታ ነው። ይህ ጨዋታ ለአትሌቲኮ ማድሪድ እጅግ ፈታኝ ነው። ምናልባት የአውሮፓ ሻምፒዮንስ ሊግ የምሽት ጨዋታዎችን ቀልብሶ እንደማለፍ የሚጠበቅ ጨዋታ ነው። ዩሊያን አልቫሬዝ እምነት ይኑራችሁ፣ የሚያስፈልገን የግብ ብዛት እንዳለ እናውቃለን፣ ከ3 በላይ ግቦች እናደርገዋለን፣ እናም እጅ አንሰጥም ብሏል አርጀንቲና የፊት መስመር ተጫዋች። ከዛ ውጪ የቡድኑ ግብ ጠባቂ ዣኖ ብላክ ምርጡን ጨዋታ እንጫወታለን፣ 16 ውስጥ እንደምንገኝ እርግጠኛ ነኝ፣ ያንን ለማድረግ እንጥራለን፣ ሁሉም ሰው ሊያመን ይገባል፣ ሁሉንም ነገር የመወሰን አቅሙ በእጃችን ይገኛል፣ ግብ እንዳይቆጠርብን እናደርጋለን፣ በተቃራኒው ግብ እናስቆጥራለን ብለዋል ግብ ጠባቂው ዣኖ ብላክ። ግን ብዙ ተአምር የሚፈልግ ጨዋታ ነው ይህ ጨዋታ ለአትሌቲኮ ማድሪድ። በተለይም የመጀመሪያ ጨዋታቸውን በፓሪስ ሰን ዠርሜን ከመሸነፍም በላይ የተቆጠረባቸው 4 ግብና አትሌቲኮ ማድሪድ ግብ አለማስቆጠሩ በጨዋታው ላይ አሁን ዋጋ ሊያስከፍለው ከጫፍ ደርሷል። ደማቅ ምሽት፣ የምሽቱ ትልቁም ጨዋታ እንደዚሁ ይሆናል ተብሎ ይጠበቃል። በጨዋታው ላይ 7 የአትሌቲኮ ማድሪድ ተጫዋቾች ቢጫ ካርድ አይተው ተሳክቶለት አትሌቲኮ ማድሪድ ውጤቱን ቀልብሶ ቢያልፍ 16 ውስጥ አንመለከታቸውም። እነኚህ 7 ማስጠንቀቂያ ላይ ያሉ ተጫዋቾች ዲፓውል፣ ሊ ኖርማንድ፣ ጁሊኒዮ ሲሞን፣ ኮኬ፣ ጋላገር፣ ሩን ሎዲ፣ ኮሪያ ጨምሮ እነኚህ በአጠቃላይ ማለት ነው 7 ተጫዋቾች በአትሌቲኮ ማድሪድ በኩል ዛሬ ቢጫ ካርድ አይተው አትሌቲኮ ማድሪድ ተሳክቶለት 16 ውስጥ ቢገባ ለቡድኑ ግልጋሎት የማይሰጡ ተጫዋቾች ናቸው። ለማንኛውም ይህ ምድብ ቦታፎጎ በ6 ነጥብና 2 የግብ ልዩነት፣ ፓሪስ ሰን ዠርሜን በ3 ነጥብና 3 የግብ ልዩነት፣ አትሌቲኮ ማድሪድ 3 ነጥብ ቢኖረውም 2 የግብ ዕዳ አለበት ማለት ነው። ስለዚህ ከዚህ ምድብ ለማለፍ ፓሪስ ሰን ዠርሜን በጣም የተሻለው ቡድን ነው። የሚገጥመው ሲያትል ሳውንደርስን ነው። በጣም ደካማ ቡድን፣ እዚህ ምድብ ላይ ምንም ነጥብ የሌለው 3 የግብ ዕዳ ያለበት ነው። ስለዚህ ፓሪስ ሰን ዠርሜን በርካታ ግቦችን ማስቆጠር የሚችልበት ጨዋታ ሊሆን ስለሚችል የፓሪስ ሰን ዠርሜን የማለፍ ነገር ብዙ ጥያቄዎች ላይ ገባ ይችላል። ቦታፎጎ እና አትሌቲኮ ማድሪድ ግን ቦታፎጎ አቻ በቂው ነው። አትሌቲኮ ማድሪድ ማሸነፍ ብቻ አይደለም ከ3 በላይ የግብ ልዩነት ያስፈልጓል። ምሽት 4 ሰዓት ጨዋታዎቹ በተመሳሳይ ሰዓት ሲደረጉ ሲያትል ሳውንደርስ ከፓሪስ ሰን ዠርሜን፣ አትሌቲኮ ማድሪድ ከቦታፎጎ ጨዋታቸውን የሚያደርጉ ይሆናል።
ውድ ቤተሰቦቻችን ቃል ስፖርት ዩቲዩብ ቻናላችን ላይ ትገኛላችሁ። ከሀገር ቤት እስከ ባህር ማዶ የተመራረጡ ስፖርታዊ ጥንቅሮችን እያደረስናችሁ ከተወዳጁ የእንግሊዝ ፕሪሚየር ሊግ ታላላቅ ክለቦች ብቻ ወዳገኘናቸው ዕለታዊ ጥንቅሮቻችን ደግሞ እንሻገር። በድጋሜ መልካም ቆይታ ተመኘን። በርንሌ ግብ ጠባቂ ለማስፈረም ከስምነት ደርሷል። ማክስ ዊብን ነው የሚያስፈርሙት። 5 ሚሊዮን ዩሮ ለዝውውር ይከፍላሉ። ዛሬ የሕክምና ምርመራውን ያደርጋል። እስከ 2029 በበርንሌ የሚያቆየውን ኮንትራት እንደሚፈራረም ሲረጋገጥ የበርንሌ ቁጥር 1 ግብ ጠባቂ ይሆናልም ተብሎ ይታሰባል። ማክስ ዌብ በዛሬው ዕለት በእንግሊዝ በርንሌ ተገኝቶም የሕክምና ምርመራውን እንደዚሁ እንደሚያደርግ ተረጋግጧል። ሌላው ከዝውውር ጋር በተያያዘ ብራይተን ኤንድ ሆቭ አልቢዮን የፍላሚንጎን የቀኝ ተከላካይ ዌስሊ ፍራንካን ለማስፈረም 20 ሚሊዮን ፓውንድ ለማቅረብ ተዘጋጅቷል። መረጃው የቴሌግራፍ ነው። ቼልሲም የዚህ ተከላካይ ፈላጊ መሆናቸውን ከሰሞኑ ተመልክተናል። ፍላሚንጎ በዓለም ክለቦች ዋንጫ እየተሳተፈ ይገኛል። በርካታ ባለሙያዎች በነገራችን ላይ የአውሮፓ በዓለም ክለቦች ዋንጫ አጋጣሚ እንደ ጥሩ ሁኔታ እየተጠቀሙበት ይገኛሉ። ባለሙያዎቻቸውን ልከው ከዚህ ውስጥ አንደኛው ብራይተን ኤንድ ሆቭ አልቢዮን ሆኗል። 20 ሚሊዮን ፓውንድ ለዚህ ተጫዋች ለማቅረብ እቅድ እንደያዙም ነው ቴሌግራፍ በፊት ገጹ ላይ ይዞት የወጣው። በሲቲ ቤት አብረው ተጫውተዋል። ኬቨን ደብሮይና እና ራሂም ስተርሊንግ አሁን ሁለቱም በሲቲ ቤት የሉም። የመጨረሻው ተሰናባች ኬቨን ደብሮይና ነበር፣ በናፖሊ ይገኛል። ስተርሊንግ ቼልሲ፣ ከዛ በውሰት አርሰናል፣ አሁን ተመልሶ ቼልሲ ነው። ታዲያ ኬቨን ደብሮይና በማንቸስተር ሲቲ በነበረበት ጊዜ እግር ኳስ ህይወቱን ቀላል እንዲሆን ያደረገለት ሰው ራሂም ስተርሊንግ እንደሆነ ተናግሯል። በጣም ጥሩ ግንኙነት ነበረን። ስተርሊንግ በጣም የተለየ ነው። ከሱ ጋርም በጓደኝነት ደረጃ ጥሩ ግንኙነት ነበረን። በእግር ኳስ ሜዳ ላይ ደግሞ እኔ ኳስን ሲይዝ እሱ ለማቀበል ብዙም አልቸገርም፣ ምክንያቱም ቦታዎችን ይይዝልኛል። ለግቡ በጣም ቀርቦ አገኘዋለሁ። በጣም ፈጣን ሯጭም ነበረ። ሜዳ ላይ ኳስን የሚያቀልል ወይም ጨዋታን የሚያቀልልኝ የነበረው ራሂም ስተርሊንግ ነበር ብሏል። ስተርሊንግ የቼልሲም ቆይታው እርግጥ እንዳልሆነ ይታወቃል። ፍራንክ ሌቦቭ ቼልሲን አብዝቶ ተችቷል። በተለይም ከፍላሚንጎ ሽንፈት በኋላ ስለ ቼልሲ ሰፋ ያሉ ነጥቦችን ካነሱ የቀድሞ ተጫዋቾች ፍራንክ ሌቦቭ ይጠቀሳል። እሱ ያነሳቸው በርካታ ነጥቦች አሉ። ምናልባት የቼልሲ ደጋፊዎች የግል መልከታችሁን ታጋሩናላችሁ። የፍራንክ ሌቦቭን እኛ እናጋራችሁ። የመጀመሪያ ያነሳው ነጥብ ቼልሲ 4 ውስጥ ሆኖ ያጠናቀቀበት ምክንያት ፕሪሚየር ሊጉ ራሱ ጥሩ ስላልነበረ ነው። ፕሪሚየር ሊጉ በጣም ጠንካራ ቢሆን እዚህ ደረጃ ላይ ሆኖ ስለማጠናቀቁ ማናችንም እርግጠኛ መሆን አንችልም። ቼልሲ በጣም ደካማ ቡድን ሆኖ ተመልክቻለሁኝ። ጥሩ ቡድን አይደለም። እንዳጠቃላይ በጣም ቡድን ውስጥ የሚጎሉ ወሳኝ ነገሮች አሉ። ነገር ግን በዋነኝነት ቡድኑ አሁንም የሚጎለው 1-2 ልምድ ያለው ተጫዋች ነው ብሏል። ይህ ቡድን 1-2 ልምድ ያለው ተጫዋች በሌለበት አብዛኛው አዲስ ወጣት ተጫዋች ያውም በጠንካራው ፕሪሚየር ሊግ ውስጥ እየተሳተፈ ይገኛልና ቼልሲ እጅግ በጣም ደካማ ቡድን ነው ብሎ ተችቶታል። ስለዚህ 4 ውስጥ ሆኖ የጨረሰበት ምክንያት ከቼልሲ ጥንካሬ ይልቅ ፕሪሚየር ሊጉ ላይ ዘንድሮ በርካታ ክለቦች ደካማ ስለነበሩም ብሎ ተችቷል። በርካታ የቼልሲ ደጋፊዎች ግን በሐሳብ መስጫ ሳጥናችን ላይ ከሰሞኑ አንድ ሐሳብ ልከውልን ነበር። ከፍላሚንጎ ሽንፈት በኋላ ቼልሲ ልምድ ያለው አሰልጣኝ ያስፈልገዋል የሚል ቼልሲውያን መልከታችሁን አጋሩን። ቼልሲ ከቦሩሲያ ዶርትመንድ ጋር በጄም ጌንቲስ ዝውውር ጉዳይ ላይ ከስምነት ለመድረስ በዚህ ሳምንት ሌላ ጠንከር ያለ ድርድር ለማድረግ እቅድ ይዘዋል። በተለይም የባየር ሙኒክ ዝውውሩ ላይ መሳተፍ ቼልሲዎች በፍጥነት ዝውውሩን ለመጨረስ እንደ መነሳሻ ወስደውታል የተባለው ከተጫዋቹ ጋር ምንም ችግር የለበትም። ቼልሲ ሁሉን ነገር ጨርሷል። የቀረው ከቦሩሲያ ዶርትመንድ ጋር ብቻ ነው። ያው ዛሬ እንግዲህ ትልልቅ ዝውውሮችን እንሰማበታለን ተብሎ የሚጠበቅም ቀን ስለሆነ አብዛኛው ክለቦችም ለዛሬ ቀነ ቀጠሮ ይዘዋልና በቼልሲና በቦሩሲያ ዶርትመንድ መካከል ድርድሩ እድገት ሊያሳይ ይችላል ተብሏል። የ7 ዓመት ኮንትራት በቼልሲ ለመፈረም ከስምነት የደረሰው ጄም ጌንትስ በባየር ሙኒክ ይጠለፋል ወይንስ ቼልሲ እንደጀመረ ዝውውሩን ይጨርሰዋል የሚለው ደግሞ በጉጉት ይጠበቃል። ፋብሪዚዮ ሮማኖ ግን ትልቅ እድገት ሊያሳይ ይችላል በዚህ ሳምንት ብለዋል። የሊቨርፑሉ አዲሱ ፈራሚ ጀረሚ ፍሪምፖንግ ከስካይ ስፖርት ጋር ቆይታ ነበረው።
በርካታ ነጥቦችን አንስቷል። የመጀመሪያው የቀረበለት ጥያቄ ትሬንት አሌክሳንደር አርኖልድን በተመለከተ ነው። በእርግጥ ከባድ ነው እሱን መተካት፣ ነገር ግን ክለቡ ሊቨርፑል ነው። ዋንጫዎችን በምክንያት የሚያሸንፍ ትልቅ ቡድን ነው። ለሊቨርፑል የምትጫወት ከሆነ በአግባቡ መጫወት አለብህ። እኔ ሁልጊዜ በራሴ እተማመናለሁ፣ አሸናፊ ነኝ። እናም ያንን ስሜት ወደ ቡድኑ ያመጣለሁ። ሰው ስለመተካትም ወይም አርኖልድን ስለመተካት አላስብም፣ ግን እሱን መተካት እጅግ በጣም ከባድ ነው። ግን ሊቨርፑል ግለሰብ ላይ የተንጠለጠለ ቡድን አይደለም፣ የቡድን ስራ ድል እንዲያደርግ የሚረዳው ቡድን ነው ብሏል። ሊቨርፑልን የመሰለ ሻምፒዮን ክለብ መቀላቀል በጣም ልዩ ነገር ነው። ሊቨርፑልን ቲቪ በብዛት እንደሚመለከት ገልጿል። ምርጫውም ሊቨርፑል ሲሆን ለሱ ነገሮችን እንዳቀለለትና ጥያቄውም ለመወሰን በጣም ቀላል እንደነበረ አረጋግጧል። ሊቨርፑልን ግን በራሳቸው የሊቨርፑል ቲቪ ሲከታተል እንደነበረ ነው ያነሳው። ጄሬሚ ፍሪምፖንግ በቀጣይ ውድድር ዓመት የቀኝ የመከላከል ስፍራውን ወይም የቀኝ የኋላ መስመሩን ይዞ ይጫወታል። ሌላኛው የቡድን አጋሩ ፍሎሪያን ቨርዝም በዚህ ክለብ ውስጥ እንዳለ ይታወቃል። ሊቨርፑል በነገው ዕለት የሜሎሽ ኬርኬዝን ዝውውርም እንደዚሁ ይጨርሳል ተብሎ ይጠበቃል። ትላንት ሪያል ማድሪድ ፓሽዋን 3-1 ባሸነፈበት ጨዋታ ሮድሪጎ ጎኤዝ አንድም ደቂቃ አልተሰጠውም። ሙሉን በተጠባባቂ ወንበር ላይ ሆኖ ያጠናቀቀው። ይህም አርሰናሎች ከሪያል ማድሪድና ከተጫዋቹ የሚጠብቁትን ምላሽ ለማግኘት ጥሩ አጋጣሚ ተፈጥሯል። ጆን ክሮክስ ይዞት በወጣው መረጃ መሰረት አርሰናል አሁንም የመደራደር ፍላጎት የለውም በተጫዋቹ ላይ። የመጨረሻ ውሳኔ የሚጠበቀው ከሪያል ማድሪድና ከተጫዋቹ ከራሱ ሮድሪጎ ነው። ሁለቱ አካላት ወይም ተጫዋቹና ክለቡ ለመለየት ሲወስኑ ይፋዊ ጥያቄ ያቀርባል ተብሏል። በነገራችን የዚህ ተጫዋች ዝውውር ሂሳብ በበርካታ ሚዲያዎች የተለያየ ሆኖ ይጠቀሳል። እስከ 90 ሚሊዮን ዩሮ ሊደርስ ይችላል። ምናልባት ዝቅተኛ ከተባለ እስከ 70 ሚሊዮን ዩሮ ሪያል ማድሪዶች ሊጠይቁበት ይችላሉ። ከዛ ውጭ 10.2 ሚሊዮን ዩሮ ዓመታዊ ጥቅል ደሞዙ ሌላ ለአርሰናል ችግር ይሆናል ተብሏል። ምናልባት ይህን በድርድር እንኳን አርሰናል ያስተካክለዋል ብንል ከሪያል ማድሪድ መውጫው በር ላይ ለመቆሙ ግን ዋስትና ባይኖረንም ትላንትና በዓለም ክለቦች ዋንጫ 0 ደቂቃ መሰጠቱ ግን እንደ ጆን ክሮክስ ሐሳብ ከሆነ አርሰናል ጥሩ አጋጣሚ ነው ብሎታል። አርሰናል ከስፖርቲንግ ሊዝበን ጋር በጌኬሬስክ ጉዳይ ተጨማሪ ውይይቶችን ዛሬ ለማድረግ ቀጠሮ ይዘዋል። አንድሪያ ቤርታም በአሁኑ ሰዓትም ከስፖርቲንግ ሊዝበን ጌኬሬስክን ማምጣትን በተመለከተ እቅድ እንዳላቸው እየተዘገበ ይገኛል። በተለይም ከሼሽኮ ጋር በተያዘ ዓመታዊ ጥቅል ደሞዙና የዝውውር ሂሳቡ በአርሰናል ተቀባይነት እንዳላገኘ እየተዘገበ ይገኛል። ሌፕዚግ ከሼሽኮ ዝውውር እስከ 70 ሚሊዮን ፓውንድ እየጠየቁ ይገኛሉ። ቤርታ ከሼሽኮ በተጨማሪ ሌሎች አማራጮች ጋር ግንኙነት አድርጓል። ይህ የሚጠበቅ ነው። በእርግጥ በአንድሪያ ቤርታ የተለመደ ነው አማራጮችን መመልከት። ቪክተር ጌኬሬስክ የእሳቸው በተለይ የመጀመሪያ ምርጫ እንደሆነ ይታወቃል። በዝውውር ሂሳብ በብዙ ነገር ጌኬሬስክ ለአርሰናል በጣም ቀላሉ ተጫዋች እየሆነ መጥቷል። አሁን ላይ አንድሪያ ቤርታ በዚህ ክረምት ዝውውር ከማድረጉ በፊት ከበርካታ ክለቦች፣ ወኪሎች፣ ተጫዋቾች ጋር ውይይት ማድረጉን ሲቀጥል አሁን ላይ ከሼሽኮ ወደ ጌኬሬስክ ሊዞሩ የሚችሉበት እድል እየሰፋ እንደሚገኝ ተረጋግጧል። ዛሬ ውይይት ያደርጋሉ ተብሏል ከስፖርቲንግ ሊዝበን ጋር። ምናልባት ከሼሽኮ ጋር ሼሽኮን ከአርቢ ሌፕዚግ ለማምጣት ካደረጉት ድርድር ጋር ተመሳሳይ ይዘት ይኖረዋል ተብሎ ይታሰባል። በብዙ ነገር ግን ምናልባት እግር ኳሳዊ ጉዳዮችን ትተን ከክፍያ ጋር ከክፍያ ቀመር ከሚያወጡት ዓመታዊ ጥቅል ደሞዝ ጋር በተያያዘ አሁን ጌኬሬስክ ለአርሰናል ቀላሉ ተጫዋች እየሆነ መጥቷል። ግን ደግሞ ማይክል አርቴታ ታክቲክ ተመራጩ ሰው ቤንጃሚን ሼሽኮ እንደሆነ ይታወቃል። የአርሰናል ደጋፊዎች አሁንም ክለባችን አስፈረመ የሚል ዜና እንደናፈቀን ነው እያሉ ነው። እስከዚህ ሰዓት ድረስ ግን አርሰናል ተጫዋቾችን በመመልከት ላይ ብቻ ነው። አንዳንድ የዜና ምንጮች ግን ከዚህ ጋር በተያያዘ ለየት ያለ መረጃን እየወጡ ነው። ለፒኤስቪ አይንድሆቨን ጥያቄ ያቀረበ ክለብ አለ የሚል መረጃ እየወጣ ነበረ። 100% እርግጠኛ መኮን ባይቻልም የተወሰኑ ከሆላንድ አካባቢ ወይም ከኔዘርላንድ አካባቢ የሚወጡ የመረጃ ምንጮች ለሁዋን ባካዮኮ የዝውውር ጥያቄ ያቀረበው ክለብ አርሰናል ነው የሚሉ መረጃዎች እየወጡ ይገኛሉ። ከሰሞኑን በስፋት ስሙ ከአርሰናል ጋር ሲያያዝ ነበረ። እስከዚህ ሰዓት ድረስ ግን ለአርሰናል ቅርብ የሆኑ ምንጮች አላረጋገጡም። የኔዘርላንድ የመገናኛ ብዙሃን ብቻ ናቸው መረጃውን ይዞት የወጡት። ተጨማሪ መረጃ በዚህ ዝውውር ላይ ካገኘን ግን ለአርሰናል ደጋፊዎች ምናልባት ከታማኝ ምንጮች መረጃውን ካገኘን በቀጣይ መረጃችን ላይ የምናካትተው ይሆናል።
አርሰናል ሌላ እየተመለከተው የሚገኘው ተጫዋች የፓሪስ ጀርሜኑን የአማካይ ስፍራ ተጫዋች ዋየር ዛየር ኤምሪን ነው። በነገራችን ላይ ይህን ተጫዋች አርሰናል ለመጀመሪያ ጊዜ ዘንድሮ አይደለም የተመኘው። ውድ ቤተሰቦቻችን ከ2023 ጀምሮ አርሰናሎች ይህን ተጫዋች የግላቸው የማድረግ ፍላጎት ነበራቸው። ገና በታዳጊነቱ ዋየር ዛየር ኤምሪ ከ70 በላይ ጨዋታዎችን አድርጓል። በአማካይ ስፍራ ላይ 4 ግቦችን አስቆጥሯል። በዲፌንሲቭ ሚድፊልደርነት ቦታ ላይ ወደ 11 ጨዋታዎችን አድርጓል። ፉልባክም ሆኖ ተጫውቷል። በነገራችን ላይ ለተወሰነ ጊዜ ማይክል አርቴታ ደግሞ እንደዚህ አይነት ተጫዋች ይወዳሉ። በችግር ሰዓት የትም እየወሰዱ የሚያጫውቱ ተጫዋች ይፈልጋሉ። ለአብነት ያክል ቶማስ ፓርቴን ከአማካይ ስፍራ የቀኝ ተከላካይ አድርገው አጫውተውታል። ማይል ሉዊስ ስኬሊን ከአማካይ ስፍራ ተጫዋችነት ወደ ግራ የክንፍ ተከላካይነት መልሶ አጫውተውታል። እንዲሁም ካይ ሃቨርዝን በ9 ቁጥር ረጅም ጊዜ ተጠቅመውታል። ዋየር ዛየር ኤምሪ ደግሞ ሌላ በጣም አስደናቂ ተጫዋች ነው። ስፔናዊ የአርሰናል አሰልጣኝ ማይክል አርቴታ ይህንንም ተጫዋች ሁኔታ በቅርብ ርቀት እየተከታተሉ ይገኛሉ። ልክ በዛሬዋ ቀን 30 ዓመት ወደኋላ ከተመለስን ዴኒስ ቤርካም ለአርሰናል ፊርማውን ያኖረበት ጊዜ ነበረ። ከዛ በኋላ በርካታ ገድሎችን በአርሰናል ፈጽሟል። ለየት ያለውን ግን እንንገራችሁ፣ በፕሌን መሄድ አይወድም ዴኒስ ቤርካም። የቀድሞ የአርሰናል አጥቂ ሆላንዳዊ ዴኒስ ቤርካም በፕሌን የመሄድ ፍርሃት ስላለው ለአርሰናል ሲፈርም በፕሌን ወዴትም ጨዋታ እንደማይልኩት ውሉ ላይ ተካቶ ነው። እንደዚህ አይነት ውል በእግር ኳሳዊ ጉዳይ ውስጥ መካተቱ በጣም አነጋጋሪ ነበረ በወቅቱ። እናም ቤርካም በፕሌን ፎቢያ ምክንያት ብዙ ጨዋታዎችን ቅርብ ሲሆን በመኪና ሲርቅ በባቡር እየተመላለሰ ነበር የተጫወተው። ለአርሰናል በርካታ ግቦችን አስቆጥሯል። አንድ ኒውካስል ያስቆጠራት ግብ ግን መቼም አትረሳም። ለማንኛውም ከዛሬ 30 ዓመት በፊት ነበረ አስደናቂው አጥቂ ዴኒስ ቤርካም ለአርሰናል ፊርማውን ያኖረ። ትዝታ ያለባችሁ ልታጋሩን ትችላላችሁ። ከዩናይትድ ተሰናባቾች ብዙ ጊዜ ይተባበራሉ፣ ግን እንደ ጄደን ሳንቾ አይሆኑም። ዩናይትድን የሚለቁ ተጫዋቾችን በማበረታታት ይታወቃል። አሌሃንድሮ ጋርናቾ ለገበያ 100% እንደቀረበ እና ክለብ እንዲያፈላልግ ለሱም ለወኪሉም እንደተነገረው ይታወቃል። አሌሃንድሮ ጋርናቾ አሁን በስፔን ነው የሚገኘው። ውድ ቤተሰቦቻችን ትላንትና ታዲያ አሌሃንድሮ ጋርናቾ በማህበራዊ ትስስር ገጹ ላይ አንድ ምስል አጋርቷል። ራሽፈርድ በአስቶን ቪላ የለበሳትን 9 ቁጥር መለያ ለብሶ በማህበራዊ ትስስር ገጹ ላይ አጋርቷል። ራሽፈርድም እንግዲህ የአድናቆት መልእክት ልኮለታል በማህበራዊ ትስስር ገጹ ላይ። አሁን በእረፍት ላይ ነው የሚገኘው። ወደ ማንቸስተር ዩናይትድ ዋናው ቡድን ስለመመለሱ እና ትሬኒንግ ስለማድረጉ እንኳን የሩበን አሞሪም የመጨረሻ ውሳኔ እየተጠበቀ ይገኛል። ተጫዋቹ አንዴ ከናፖሊ አንዴ ከቦሩሲያ ዶርትመንድ ከበርካታ የአውሮፓ ክለቦችም ከሳውዲ ክለቦችም ጭምር ስሙ እየተያዘ እንደሆነ ይታወቃል። ቼልሲ ሌላኛው የፕሪሚየር ሊጉ ክለብ ነው። በእርግጥ አስቶን ቪላም ስሙ ሲነሳ ነበረ። ምናልባት ትላንትና ያንን ማድረጉም አነጋጋሪነቱ እንደቀጠለ ይገኛል። ዩናይትድ አጥቂ ማምጣት ይፈልጋል። ትላንትና ራንደል ኮሎሙአኒ ስም ከቼልሲ ጋር ያያያዘው ሌኪፕ ከደቂቃዎች በፊት ደግሞ ለዩናይትድም ይህ ተጫዋች እንደ አማራጭ ነው እያለ ይገኛል። ዩናይትድ አጥቂ ለማምጣት ሁጎ ኢኬቲኬ ትልቅ የዝውውር ሂሳብ፣ ቪክተር ጊኬሬስክ ቅድሚያ ለሌሎች ክለቦች መስጠትን ተያይዞ ሌሎች አማራጮችን ላይ ይችላል። ዩናይትድ እንዳልኳችሁ በተደጋጋሚ አጥቂ ካላገኘ ያሉትን ተጫዋቾች ላይ ስለመጠቀም እያቀደ ይገኛል። ለዛ ነው የራስመስ ሆይሉንድ ዝውውር ላይ እስከዚህ ሰዓት ድረስ እልባት ያልተሰጠበት። ምክንያቱም ዩናይትድ የሚፈልጋቸውን አጥቂዎች ካላገኘ ሆይሉንድ እንደማይለቅ ይታወቃል። ከዛ ይልቅ ለሆይሉንድ ኳስ ማቀበል የሚችሉ ተጫዋቾችንም ወደ ቡድኑ እያመጡ ነው። ማቲያስ ኩን አንደኛው ተጠቃሽ ነው። በቀጣይ በቡድን ውስጥ የሚጠበቀው ብሪያን መቤሞ አለ። በማንቸስተር ዩናይትድ እና አማድ ዲያሎም ብሩኖ ፈርናንዴዝም አሉና ሌላኛው እቅዳቸው እንደሆነ ይታወቃል። ለማንኛውም ሌኪፕ ራንደል ኮሎሙአኒ በቼልሲ ብቻ ሳይሆን በዩናይትድ ዝርዝር ውስጥም አለ ብለዋል። ማንቸስተር ዩናይትድ የ16 ዓመቱን ወጣቱን ተጫዋች ሃርሊ ጄምስን ከሳውዝሃምፕተን ለማስፈረም ከስምነት ደርሷል። ዩናይትዶች ለተጫዋቹ ለዝውውር ሂሳብ አጠቃላይ ለሳውዝሃምፕተን 1 ሚሊዮን ፓውንድ እንደሚከፍሉም ሲረጋገጥ፣ ገና ታዳጊ ተጫዋች ነው። ወጣት ተጫዋቾች ወደ አካዳሚ በቅርብ ጊዜያት የማስፈረም ፖሊሲ ዩናይትድ ቤት አሁንም ተጠናክሮ ቀጥሏል። በቅርብ ጊዜ ቾድ ኦቢ ሃይደን ሄቨን ማሳያ ናቸው ከአርሰናል የወሰዳቸው። ወደ ዋናው ቡድንም ያሳድጎ እያጫወታቸው ይገኛል። ይህም ሃርሊ ጄምስ በሳውዝሃምፕተን አካዳሚ ውስጥ የነበረ በጣም አስደናቂ ታዳጊ ነበረ። ዩናይትዶች የግላቸው እንደሚያደርጉት ተረጋግጧል። የናፖሊው ስፖርቲንግ ዳይሬክተር ጆቫኒ ማና የኛ ዓላማ ግልጽ ነው፣ ጄደን ሳንቾን እንፈልገዋለን፣ ግን ደሞዙን ለመክፈል ዝግጁ አይደለንም ብለዋል።
ይህም ማለት ጄደን ሳንቾ ናፖሊ መቀላቀል ከፈለገ በግልጽ ደሞዝ መቀነስ ይኖርበታል ማለት ነው። አሁን ከደቂቃዎች በፊት ታዲያ በርከት ያሉ መረጃዎች ሲወጡ ከጆዜ ሞሪኒዮ ቡድን ጋር ስሙ እየተያዘ ይገኛል። በርከት ያሉ የቱርክ ክለቦች በነገራችን ላይ ከፕሪሚየር ሊግ ተጫዋች ለመውሰድ ጥረት እያደረጉ እንደሆነ ይታወቃል። እንደ ያጊዝ ሳቡልጉል ዘገባ ጋዜጠኛ ነው፣ በጣም ታማኝ የሚባል የቱርክ ጋዜጠኛ ነው። የአርሰናሉን ቶማስ ፓርቴ ኮንትራት ድርድር መቋረጡን ቀድሞ ያሳወቀው ጋዜጠኛ እሱ እንደነበረ ይታወቃል። ፌነርባቼ ለሳንቾ እንግዲህ ለማምጣት እቅድ አለው፣ ስራዎችንም እየሰራ ነው ብሏል። በናፖሊ በኩል ፍላጎት እንዳለ ያረጋገጠ ሲሆን ጋዜጠኛው ደሞዙ እንቅፋት ነው ብሎታል። ሳንቾ ደሞዙን መቀነስ ካልፈለገ የናፖሊ ዝውውር ላይፈጸም ይችላል። በሌላ በኩል ዩቬንቱስም ለሳንቾውን ለመደራደር ከዩናይትድ ጋር እንግዲህ ለመደራደር ዝግጁ ነው ብሏል። ይህ በእንዲህ እንዳለ ማንቸስተር ዩናይትድ ለሳንቾ ወደ 21.3 ሚሊዮን ፓውንድ የሚጠጋ የዝውውር ክፍያ ጠይቋል የሚሉ መረጃዎችም እየወጡ ነው። ነገር ግን ከዩናይትድ ክፍያ በላይ 300,000 ፓውንድ ሳምንታዊ ደሞዙ ለክለብ ፈተና ሲሆን ፌነርባቼ የተጫዋቹ ፈላጊ ሆኖ ብቅ ማለታቸውን ነው እንደዚሁ መረጃዎች እየዘገቡ የሚገኙት። ምናልባት ይህን መረጃ አድርሰናችኋል አልተከታተላችሁት ግን ማንቸስተር ዩናይትድ አንድሬ ኦናናን ገዢ እስካላገኘ ድረስ ግብ ጠባቂ አያመጣም። በዚህ መሰረት ለዩናይትድ ለመጫወት አስቀድሞ ፍቃዱን የሰጠው ኤሜሊያኖ ማርቲኔዝን ለማስፈረም ማንቸስተር ዩናይትድ ምንም አይነት ጥረት እንቅስቃሴም ድርድርም እያደረገ አይደለም። ፋብሪዚዮ ሮማኖ ዴቪድ ኦርኔስቲ መረጃውን አረጋግጠውታል። ስለዚህ ዩናይትድ በግብ ጠባቂ ላይ የግድ የአንድሬ ኦናና ፈላጊ መምጣት አለበት። እናም ከሰሞኑ እንደውም የዩናይትድ ደጋፊዎች አሁን አፍሪካ ውስጥ ነው የሚገኘው አንድሬ ኦናናና እዛው የሚገዛን ክለብ እናገኝ እያሉ ነበረ። በአንድሬ ኦናና በጣም ተበሳጭተዋል ዩናይትዳውያን። በተለይም በተጠናቀቀው የውድድር ዓመት ቡድን ውስጥ እንደ ድክመት ከነበሩ በርካታ ነገሮች ውስጥ ኦናናንም እንደ ምክንያት ያነሳሉ ዩናይትዳውያን። በእርግጥ ሩበን አሞሪም በግብ ጠባቂው ደስተኛ እንዳልነበሩ ይታወቃል። በተወሰኑም ጨዋታ ቀይረውት ነበረ። በዚህ ሰዓት ግን የሱ ገዢ ሳይገኝ ዝውውር የለም በግብ ጠባቂ። ከኤሜሊያኖ ማርቲኔዝ ጋርም ምንም የተደረገ ውይይትም ድርድርም እንደሌለ ቴሌግራፍ እንደዚሁ ደግሞ ፋብሪዚዮ ሮማኖ አረጋግጠዋል። በተጠናቀቀው የውድድር ዓመት በሁሉም ውድድሮች በርካታ ግብ አስቆጣሪም ከፕሪሚየር ሊግ ተጫዋቾች ወይም በርካታ የግብ አስተዋጽኦ የነበረው ሳላህ እንደነበረ ይታወሳል። ምንም ጥርጥር የለውም። ሳላህ የፊት መስመር አጥቂ ነው፣ የክንፍ አጥቂ ቢሆንም ለግቡ በጣም ቅርብ ነው። ብሩኖ ፈርናንዴስ 36 የግብ አስተዋጽኦን ይዞ ከሃላንድም ከኢሳክም ከኦሌ ዋትኪንስም በላይ የግብ አስተዋጽኦ ይዞ ያጠናቀቀ ተጫዋች ነው። በነገራችን ላይ ለዩናይትድ ብሩኖ ምን ማለት እንደሆነ ኦፕታ ይዞት በወጣው መረጃ ላይ ተመልክተን ነው። የሚበለጠው በሳላህ ብቻ ነው። ውድ ቤተሰቦቻችን እንግዲህ በርካታ የግብ አስተዋጽኦ ከሚጠበቅባቸውም ተጫዋቾች በላይ ያለው ማለት ነው። የማንቸስተር ዩናይትድ ቁልፉ ተጫዋች ከቡድኑ ጋር መቆየቱ አንድ ጥሩ ነገር ነው። ማቲያስ ኩና አሁን አጋዥ መጥቶለታል። ቀጥሎ በፕሪሚየር ሊግ እየተጫወቱ በርካታ የግብ አስተዋጽኦን ያበረከቱት 6ኛ ደረጃ ላይ ብንመለከት በቀጣይ በዩናይትድ የሚጠበቀው ብሪያን መቤሞን እናገኛለን። 28 የግብ አስተዋጽኦን ይዞ እዚህ ተጫዋች ዝውውር ጉዳይን በተመለከተ ከዛሬ ጀምሮ ትልቅ እድገት ይኖረዋል ተብሎ ይጠበቃል። የፋብሪዚዮ ሮማኖ ስካይ ስፖርት ዘገባም ይሄንን ነው የሚያመለክተው። በቀጣይ መረጃችንም አዲስ ነገር ካለ እንደዚሁ እናጋራችኋለን። ዛሬ በኢትዮጵያ ፕሪሚየር ሊግ ወላይታ ዲቻ ከድሬዳዋ ከተማ፣ ሀዲያ ሆሳዕና ከአርባ ምንጭ ከተማ በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ስቴዲየም፣ ከዛ ውጪ በዓለም ክለቦች ዋንጫ ሲያትል ሳውንደርስ ከፓሪስ ሰን ዠርሜን፣ አትሌቲኮ ማድሪድ ከቦታፎጎ ምሽት 4 ሰዓት፣ ከሌሊቱ 10 ሰዓት ኢንተር ማያሚ ከፓልሜራስ፣ ፖርቶ ከአል አሃሊ ጨዋታቸውን ያደርጋሉ። የየምድቡ የመጨረሻ ጨዋታ ማለት ነው። ውድ ቤተሰቦቻችን ቃል ስፖርት ዩቲዩብ ቻናል ከሀገር ቤት እስከ ባህር ማዶ የሆኑ ጥንቅር ፍጻሜው እዚህ ጋር ሆነ። መልካም ለተሰኞ ብለን የሆኑን እዚህ ጋር እንቋጫለን። በደህና ቆዩን።